ሰላም የቴምር ፕሮፐርቲስ ደንበኞችና የዩቲዩብ ተከታታዮች፣ ዛሬ የምንገኘው የቴምር ፕሮፐርቲስ ቃል በተግባር ከተገለጠባቸው ሳይቶች መካከል አንዱ ሆነው አያት ፊልተማ ሳይት ነው። ዛሬ እንግዲህ እዚህ የመጣንበት ምክንያት ህንፃው ሙሉ ለሙሉ የግንባታ ስራውና የፊኒሺንግ ስራው ተጠናቆ በቅርቡ ለደንበኞች የሚረከብ ይሆናል። ይህንን በማስመልከት ህንፃው አሁን የሚገኝበት ሁኔታና አጠቃላይ የአሰራር ሁኔታውን አብረን የምንቃኝ ይሆናል። ውስጥ ገብተን ያሉ ነገሮች እንመለከታለን። ከኛ ጋር ቆዩ። የቴምር ፕሮፐርቲስ ሴልስ ሱፐርቫይዘር ነኝ። እንግዲህ አሁን የምንገኘው እንዳየኸው አያት ፊልተማ ሳይታችን ነው። ግራውንድ ፕላስ 10 የሆነ ሚክስድ ዩዝ አፓርትመንት ነው። ኦልሞስት እያለቀ ነው። አይተኸዋል መቼም አይደል? እስኪ ደግሞ ዞር ብለህ እየውና ያው ሴፍቲ ፈርስት ብለናል። በትክክል ያው እንዳልኩ ደግሞ ለነዋሪዎቻችን ምቹ አድርገን ነው ፋሲሊቲውን የሚያዘጋጀነው። ኦልሞስት ህንፃው ወደ መጠናቀቁ ያለ ነው። ግንባታም ፊኒሺንግ ስራዎቹ የተጠናቀቁ ናቸው ያሉት። አጠቃላይ የግንባታ ሂደቱን በተመለከተ ደግሞ ከአንቺ ሰፊ ማብራሪያ አገኛለሁ ተስፋ አደርጋለሁ። እስኪ ሳይቱ ስለተመረጠበት ምክንያት እንጀምርና ሌሎች ጥያቄዎችንም አነሳለሁ። የብዙ ደንበኞች ጥያቄ ነው። ምናልባት ከአያት አደባባይ ተነስተ ይህንን ሮድ ይዘን ብንሄድ ቴምር ወደ 6 ሳይቶች ናቸው ያሉት እና በተደጋጋሚ የመረጥንበት ትልቁ ምክንያታችን ምንድነው? አያትና አካባቢው በደንብ አሁን ላይ ለመኖሪያ ምቹ ከሆኑ የአዲስ አበባ ከተሞች መካከል አንደኛው ነው። እኛም እንደ ቴምር ደግሞ የተለያዩ ፕሮፐርቲዎችን ስንመርጥ ወይም መሬቶችን ስንይዝ ብዙ ነገሮችን ኮንሲደር እናደርጋለን። ከነዋሪዎች አንጻር ለመኖሪያ ምቹ ነው ወይ የሚለውን፣ የጤና ተቋማቶች፣ የትምህርት ቤት፣ መዝናኛ ስፍራዎችን ጨምሮ ምን ነገሮች ነዋሪው በቅርብ ርቀት ቢያንስ ከ1 ኪሎ ሜትር እስከ 1.5 ኪሎ ሜትር ድረስ ምን ማግኘት ይችላል የሚለውን ነው የምናየውና ያው አያት ለእንደዚህ ሁሉ ፋሲሊቲዎች ቅርብና ምቹ ናት። እኛም ይሄንን በማየት የደንበኞቻችንን ፍላጎት ወደ አያት ከቅርብ ጊዜ ወዲህ ማዘንበሉን አይተን ደገምገም አድርገነው እስከ 6 ሳይት ነው ያለን። ይሄ ኦልሞስት አያት ላይ ሁለተኛ ሳይታችን ነው። ከዛ አያታችን በአንድ አመት ጊዜ ውስጥ እስከየተን ጨርሰን ፓርቲሽን ከግማሽ በላይ የሄድንበት ሳይትም አለ። ወደ አያት ፈረስ ቤት ላይም አሁን 8ኛ ወለል ላይ እየደረሰ አለ። ቴምር ላይ እንግዲህ ያው ባይገነባስ የሚባል ጥያቄ የለም። ሁሉም ሳይቶቻችን ግንባታ ላይ ስለሆኑ በዚህ አይነት መልኩ እንግዲህ አያትን በደንብ የቴምር ኮሚኒቲን እያሰፋን ነው የምንገኘው። በኢትዮጵያ የሪል ስቴት ግንባታ ልምድ እንግዲህ ሪል ስቴት አልሚዎች ከደንበኞቻቸው በሚሰበስቡት ገንዘብ ህንፃዎችን ይጀምራሉ፣ ህንፃዎችን ይጨርሳሉ። ቴምር ፕሮፐርቲስ ላይ ለየት ያለ የአከፋፈል ሂደት እንዲሁም ደግሞ ግንባታዎችን የማስፈጸም ሂደት እንዳለ አውቃለሁና እስኪ ስለዚህ ንገሪኝ። ያው ምንድነው ብዙዎቹ ሳይቶቻችን ላይ የደንበኞቻችንን ብር ሳንጠብቅ በራሳችን ፋይናንስ አክቲቭሊ ያንቀሳቀስናቸው ነው የምንገኘው። ያው ቀደም ብለን አሁን ላይ አብሶ ፕሮግረሶቻችን በደንብ እየፈጠኑ ስለሆነ የደንበኛን ክፍያ ሳንጠብቅ ነው እየገነባን ያለነው። ነገር ግን እኛ ጋር የሚመጡ ደንበኞች በግንባታ ሂደት ቀስ እያሉ መክፈል የሚችሉባቸውን አማራጮች ነው ያመቻቸን ነው። ላልተገነቡ ምንም አይነት ፕሮግረሶች ቴምር ክፍያ አይጠይቅም ማለት ነው። ስለዚህ ጥሩ እንቅስቃሴ እንዲኖረው ያደርገዋል። ሁለተኛው ነገር ደግሞ ቴምር በኢትዮጵያ ብር ነው የሸጠ የሚገኘው። ምንም አይነት የዶላርም ሆነ የማቴሪያል ጭማሪ አንድ ገዢ ቴምር ፕሮፐርቲስ ቢሮ ሲመጣ አያሳስበውም ማለት ነው። ስለዚህ በዛሬ ዋጋ ትርፍ ብቻ መቁጠር ነው የሚጀምረው ማለት ነው። መልካም። ሌላው ደግሞ ከግንባታ ሂደት ጋር ተያይዘው የሚነሱ ጉዳዮች አሉ። ይሄኛው የአያት ፊልተማ ሳይት ቀደም ሲል ምንም እንደተመለከትኩት የፊኒሺንግ እና የግንባታ ስራው ሙሉ ለሙሉ ተጠናቋል። አሁን ላይ ለደንበኞች ወይም ደግሞ ለቤት ባለቤቶች ለማስረከብ የሚቀርቡ ስራዎች ምንድን ናቸው? እንዳየኸው ነው፣ ዞር ብለህ እንዳየኸው በቅርብ ጊዜ ውስጥ ያሉትን ነገሮች ጨርሰን የምናስረክበው ሳይታችን ነው። ከዚህም ውጭ በዚህ ዓመት መጨረሻ እንግዲህ ወደ ጋርመንት፣ ተክለ ሃይማኖትና አያት ላይ ያሉ የምናስረክባቸው ሳይቶች ይኖሩናል። ተጨማሪ አዳዲስ ሳይቶችንም ጨምረን እንግዲህ ቴምር ይቀጥላል ማለት ነው። አያት ላይ ይህን ጨምሮ 6 ሳይቶች እንዳሉ እየነገርሽ ነበረ። አሁን ላይ ሽያጭ ያለባቸው ሳይቶች የትኞቹ ናቸው? የግንባታ ሂደታቸውስ ምን ይመስላል የሚለውን ደግሞ
ተመልካቾቻችን ነገር ያው ከስድስቱ ሳይቶቻችን እዛ ጋር የምታየው ሳይታችንን ሙሉ ለሙሉ አስረክበን ነዋሪዎች እየኖሩበት ነው የሚገኘው። ሁለተኛው ሳይታችን ደግሞ አሁን የቆምንበት አያት ፊልተማ ሳይት በቅርብ ጊዜ የምናስረክበው ነው። ሶስተኛ ሳይታችን አያት አደባባይ ጋር ያለው ከ85% በላይ ግንባታው የተጠናቀቀለት ሳይታችን ነው። 4፣ 5፣ 6 እያልን እየሄድን ነው። አሁን ላይ ሽያጭ ላይ ያሉ 2 ሳይቶች ብቻ ነው ያሉ። አያታችን ሳይታችን ላይ የተወሰኑ ቤቶች ግራውንድ ፕላስ 10 የሆነ እስኬሌተኑ ያለቀበት ሳይታችን ማለት ነው እዛ ላይ እና አያት ፈረስ ቤት ሳይታችን ላይ ከ35% ቅናሽ ጋር ማለትም 100% ለሚከፍሉ ደንበኞቻችን 35% ቅናሽ ያደረግን እየሸጥን ነው የምንገኘው። ያው የመጣበት ጊዜ ቆንጆ ነው። ቴምር በአዳዲስ ፕሮጀክቶችን ብቅ ብሏል። ወደ ሳር ቤት፣ አቧሬ እንዲሁም ገላን ላይ እንደ ቴምር ሀሳባችን ምንድነው ምን አላችሁ ስንባል ወይም የት አላችሁ ስንባል የት ይሁንላችሁ ማለት ነው። ሁሉም አካባቢዎች ላይ ቀስ እያልን እንመጣለን። 35% የሚደርሱ ቅናሾችንም አዘጋጅተናል። በአሁን ደንበኞች ባሉበት ቦታ መድረስ የሚለው ዋና ነገር ይመስለኛል። ከዛ ውጪ ደግሞ አብዛኞቹ አፓርትመንቶች ሚክስድ አፓርትመንት የሚባሉት ናቸው። ከመኖሪያነት ባለፈ ደግሞ የንግድ ሱቆችንም አካቷል አይደለ? ያው በሁለት አይነት መልኩ ነው አሁን ቴምር እየተንቀሳቀሰ ያለው። ፉሊ ሬዚደንሻል ወይም ሙሉ ለሙሉ የመኖሪያ ቤቶች ብቻ አሉ። እንዲሁም ደግሞ የንግድ እንቅስቃሴ ለሚፈልጉ ወይም ለንግድ የሚፈልጉ ደንበኞቻችንን ፒያሳ ሚኒሊክ አደባባይ ፊት ለፊትና አሁን ደግሞ ገላን ላይ ሙሉ ለሙሉ ስታንዳርዳቸውን የጠበቁ ሞሎችንም እየገነባን ያለ ነው። ቢዝነስ ለሚፈልጉ ደንበኞቻችንም ከ2.5 ሚሊዮን ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችም አሉን ማለት ነው። ሁለቱም ላይ ያለን። መልካም። የአያት ፊልተማ ሳይት ተጠናቋል። የፊኒሺንግ ስራውም እያለቀ ነው። ስለዚህ ለደንበኞች ማለት የምትፈልጊው ነገር ካለ? ያው ቴምርን አምናችሁ ኢንቨስት ላደረጋችሁ እናመሰግናለን። በቅርቡ አስረክበን ደግሞ ከገዙ ደንበኞቻችን ጋር ቴስቲሞኒ ይዘን እንገኛለን። በጣም ነው የማመሰግነው። እንግዲህ ዛሬ የቴምር ደንበኞችና የዩቲዩብ አያት ፊልተማ ሳይት ብቻ ሳይሆን አያት ላይ ያሉ ሌሎች ሳይቶች የሚገኙበትን ደረጃና አጠቃላይ ደግሞ ቴምር ስለሚገኙ ግንባታዎች ሙሉ መረጃ ያገኙ ይመስለኛል። አመሰግናለሁ። ስለመጣችሁ አመሰግናለሁ። በዛሬ ቆይታችን እንግዲህ ሙሉ ለሙሉ የግንባታ ስራውና የፊኒሺንግ ስራው በተጠናቀቀው አያት ፊልተማ ሳይት ተገኝተን ሙሉ የግንባታ ሂደቱን አስቃኘናችሁ። አጠቃላይ የግንባታ ሂደቱ የሚገኝበትንም ሁኔታ ወደ እናንተ አድርሰናል። ቴምር ሪል ስቴት እንግዲህ በኢትዮጵያ ሪል ስቴት ዘርፍ ውስጥ በተመጣጣኝ ዋጋ የመኖሪያ ቤቶችን በማቅረብ መፍጠር ያሰበውን ተጽዕኖ እውን ማድረጉን ይቀጥላል። የአያት ፊልተማ ደንበኞቻችን እንኳን ደስ አላችሁ። ቴምር ሪል ስቴት የህልሞ ማረፊያ